بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله فيه الحكمة والعقل للشيخ ربيع حفظه الله تعالى. الدرس الخامس يقول المؤلف حفظه الله تعالى: وقد بينت أن حاكمية الله بهذه السعة وهذا الشمول في كتاب الذي أقدم له انظر فيه صفحة 38 بعد 100 وما بعدها وصفحة 4 بعد 200 من هذه الطبعة. شيخ حفظه الله تعالى من قالوا: وقد بينت برقد قلت أدرجي أبرار الشام أن حاكمية الله يا الله سبحانه وتعالى دانينت بهذه الساعة بزم الكمالات من دنو من مالتنا عقيدانا بتملكته عبادانا بتملكته سنة مقبارا بتملكته ما نيوم معاملة تلاقي جبريتوችን بتملكته ኢኮኖሚንም በተመለከተ በአጠቃላይ ከኢስላምና ከኢማን ጋራ ግንኙነት ያላቸው ነገሮች ሁሉ በምን መዳኘት በቁርአን መዳኘት የሚለው ቁርአን ለኛ ሁሉ ዳኛ ማድረግ የሚለው ነገር بهذه الساعات የሚለው ማለት በዚህ መልኩና وهذا الشمول በዚህ ማካተት በዚህ አቀፍ በሆነው መልክ في كتابي قد بينت في كتابي ነው ኪታቤ ላይ አብራርቻለሁኝ الذي يا كتابي أقدم له ለሷሁን ተግድም ያደረኩለት ያለው ይሆን يعني قدم الكتاب وضع له مقدمه መግቢያ ያደረጉለት ይሄ ምክንያቱም ይሄ ኪታብ ራሱ ማለት ነው አሁን ያለነው ምን ላይ ነው ሙቀዲማ ላይ ያለነው እዚህ ኪታብ ላይ ወደፊት አብራርቻለሁ ማለት ነው ምን አላህ Subhanahu Wa Ta'ala ዳኛ ማለት ምን ላይ አቂዳም የሚዳኝ ማለት አላህ Subhanahu Wa Ta'ala አላህ በነገረው መልክ ነው የምታመነው ማለት ነው ኢባዳ አላህን የምትገዛው አላህ ባዘመል ስለ መግባር አላህ ባዘመል ሙዓመላ እቅቲሳድ كل ነገር ومن لم يحكم بما أنزل الله فأولئك هم الكافرون የሚለውስ በአጠቃላይ ይሁሉ ይካተታል እንዲሁም ደግሞ በግለሰብ ደረጃም በቡድኖች ደረጃም በገዢዎች ደረጃም በተገዢዎች ደረጃ ሁሉም በአጠቃላይ ይመለከታል በሁካሞች በንጉሶች ለብቻ ጉዳዩ መገደብ አለበት ይለበት በቁርአን ያልፈረደ ካፊር ነው የሚለው ወይም ፋሲቅ ነው የሚለው ወይም ዛሊም ነው የሚለው ለንጉሶች ብቻ መሆን አለበት ይለበት ማን ይመለከት ሁሉም በአጠቃላይ ይመለከታል በቁርአን ተዳኝ ነው ቤትም ውስጥ ቤተሰቦችን ታስተዳድር በቁርአን ይሁን አይና ይሄ ነው የተፈለገው ነው ይሄን ደግሞ እዚህ ኪታብ ላይ አብራርቻለሁ አሁን ተቅድም መግቢያ ያደረኩለት አለው ኪታብ ላይ አብራርቻለሁ ማለት ነው وقد بينت أن حاكمية الله بهذه الساعة وهذا الشمول في كتاب الذي أقدم له انظر فيه ايوه قد 138 ተመልከቱ ወደ እዚህ ኪታብ ላይ ማለት ነው ያለነው 11 ላይ ነው وما بعدها كان 138 በኋላ ያለውን ገጽ ተመልከት صفحة من 200 አራት ላይ ተመልከት من هذه الطبعات እዚች እስም ላይ ማለት ምክንያቱም የኪታብ በብዙ መልክ ታትሟል አሁን ግን አለው እዚህ እስም ላይ ገጹ እየነገረው በየወቅቱ ኪታቦች ሲታተሙ ገጻቸው ይለያል ያ የሚጨመርበት ነገር ይኖራል ወይም ጽሁፉ ጎላ ይላል ያንዱ ጽሁፍ ምን ይሆናል እንትን ማንቀጭ ሊሆን ይችላል እዚህ ገጽ ላይ ግን 138 እና 204 ላይ ተመልከት ነው ولا يفوتني أن أنبه على خطأ وقع فيه صاحب كتاب ميزان الاعتدال لتقييم كتاب الموريد الزلال في التنبيه على أخطاء الذلال عصام ابن محمد ابن طاهر البرقاوي حيث نسب إلي شيئا لم أقله في لحظة من اللحظات بلساني ولم أعتقده لحظة من اللحظات بجناني ولم يفطر منه حرفا كلامي وبناني وأعوذ بالله مما قال وأبرأ إلى الله منه وأسأل الله أن يعصمني منه ويعصم منه جميع المسلمين من قال الشيخ الجبوة علي زيت التملاي مالتنا مصر اللي هو ملئكت علنا منه ولا يفوتني አያመልጠኝም እንዳያመልጠኝ እታገላለሁ ማለት ነው አንኡነብሃ ማነቃቃት አለብኝና ይሄ ማነቃቃት ወይም ለሰዎች መጠቆሜ ሊያመልጠኝ አይገባም ማለት ነው አላ ኸጣኢን ሲተትን የሚጠቁም ከመሆን ሊያመልጠኝ አይገባም وقع فيه በዚህ ስህተት ላይ የወደቀ ሲሆን صاحب كتاب ميزان الاعتدال የዚህ ኪታብ ባለቤት
በስተት ላይ ወድቋልና ስተቱን ሳልጠቁም አላልፍም አልፈታም በታቸው ላይ ቀጥፎባቸው ወደፊት እንመገብ ወላ يفوتني ان انبه ሰዎችን በቃ ማነቃቃት ሰዎች ጥቆማ ማድረግ ሊያመልጠኝ አይገባም ማለታቸው ነው على خطأ ስተት እንዳለ ልናገር ሰዎችን ይፈልጋል ማለት ነው وقع فيه በዚህ ስተት ላይ የወደቀ ሲሆን ማን صاحب كتاب ميزان الاعتدال ميزان الاعتدال የሚባል ክታብ የጻፈ ሰው አለ ميزان الاعتدال ይኸው ميزان الاعتدالات መካከለኛ ፍትሃዊ የሆነ ምንድን ሚዛን ማለት ትርጉሙ لتقييم ግምገማ ለማለት ተቅይማት ግምገማ ማድረግ ማለት ነው كتاب المورد الزلالي نعم الكتاب المورد الزلالي بالكتاب አለ في التنبيه የሚጠቁም የሆነ على اخطاء الظلال ሰይድ ቁጥብ የጻፈው ኪታብ ዚላል ላይ ያሉ ስህተቶችን የሚጠቁም የሆነ ኪታብ ተጽፏል በሰይድ ቁጥብ ላይ ወደ 150 ምናምን ስህተት እዚህ ኪታብ ላይ ይናገራል ይሰው ማለት በዚህ ላይ ዲፋዕ ያደረገ ማለት ነው ይሄ ሰው ለሰይድ ቁጥብ ዲፋዕ ያደረገ ኪታቡ የጻፈው ምንድነው ميزان الاعتدال لتقييم كتاب المورد الزلال في التنبيه على اخطاء الظلال ተመልከት አሁን በሰይድ ቁጥብ ላይ ዚላል የሚባለው ኪታቡ ላይ ስህተት እንዳለ ረድ ያደረገበት ሰው አለ ማን ይባላል ስሙ አብዱላህ ኢብኑ መሐመድ አድወይሺ ይባላል አብዱላህ ኢብኑ መሐመድ አድወይሺ እሱ የጻፈው ኪታብ ስሙ ምን ይባላል በሰይድ ቁጥብ ላይ ረድ ያደረገበት المورد الزلال في التنبيه على اخطاء الظلال በሚለው ኪታብ ላይ ይሄኛው ሰው ደግሞ ግምገማ አድርጓል ማለት ማን የማን ባለቤት ሚዛን الاعتدال የሚለው ኪታብ ባለቤት ስሙ ማን ይባላል እሱ ዒሳሙ وقع فيه صاحبنا عصام ابن محمد ابن طاهر البرقاوي በዚህ ሰው ላይ ማለት ይሄ ሰው ነው በሼክ ረቢዕ ላይ የቀጠፈባቸው የዋሸባቸው ይሄንን ስህተት እንደፈጸመ ይሄ ሰው ሳልናገር አላልፍም ይላል ሐሳብ ገብታችኋል አሁን በሰይድ ቁጥብ ኪታብ ላይ ረድ ጻፈ ዓሊም አለ በሱ ላይ ደግሞ የሰይድ ቁጥብ ደጋፊ ይሄ ማን ዒሳም ኢብኑ ሙሐመድ ኢብኑ ጣሂር አልበርቃዊ ይባለው ረድ አድርጓል ማለት ግምገማ ማለት እሱ ደግሞ በሼክ ረቢዕ ላይ ቀጥፎባቸዋል ይህን ሳልጠቁም አላልፍም ለሰዎች ነው حيث نسب الي شيئا ወደኔ አስጠግቶብኛልና ይሄ ሰው ለም አቁልሁ ያላልኩት في لحظة በቅጽበት ውስጥ እንኳን من اللحظات ከተለያዩ ቅጽበቶች በአንድ ቅጽበት ውስጥ እንኳን ያላልኩት ነገር ቀጥፎብኛልና ቢሊሳኒ ባለበቴ ያልተናገርኩት እንደው ከተለያዩ ቅጽበቶች በአንድ ቅጽበት ውስጥ እንኳን ያልተናገርኩት ነገር ብሏል ብሎ ስለለጠፈብኝ ማለት ነው ውሸት መሆኑን ማረጋገጥ ፈልጋለሁ ወለም አዕተቂዱሁ ያላመንኩት የሆነው ነገር አለ لحظة በቅጽበት ውስጥ من اللحظات ከተለያዩ ቅጽበቶች በአንድ ቅጽበት ውስጥ ያላመንኩት የሆነውን ቢጀናኒ በልቤ በመላሴም ያልተናገርኩትን በልቤም ያላመንኩትን ነገር እንደው በእውነት ቅጽበት ውስጥ እንኳን በመላሴ ያልተናገርኩትን በልቤ ያላመንኩበትን ነገር ቀጥፎብኛልና ማታችን ወለም አስጡር ያልጻፍኩትን منه ከዛቱ ከቀጠፈብኝ ቅጥፈት ማለታቸው ነው حرفا ولم أصلاكني ولم يسطرنا ولم يسطر يالطاف ሲሆን منه ከዛ ከቅጥፈቱ حرفا አንዲት ፊደል እንኳን ቀለሚ የኔ ቀለሚ ያልጣፈ ሲሆን የስጥር ፋይሉ ቀለሚ ነው ወበናኒ ጣቶችም ያልጣፉ ሲሆን ቀለሚም አልጣፈም ጣቶችም አልጣፈም በናን ብሎ ማለት አጥራፉ አሳቢዕ የጣት ጫፎቻቸው የጥፍራችን ያለበት በናን ይባላል በናኖችም ቀለሞች ያልጣፉት የሆነ በልቤ ያላመንኩበት የሆነ እንዲሁም ባንደበቴ ያልተናገርኩት ይሆነን ስለቀጠፈብኝ ሳልናገር አላልፍም እናገራለሁኝ ማለት ነው ለሰዎች ጥቆማ ማድረግ አለብኝ ወአዑዙ ቢላህ በአላህ Subhanahu Wa Ta'ala ተጠበቃለሁ مما قال እሱ ካለው የሰው ካለው በአላህ ተጠበቃለሁ ወአብረኡ ኢላ አላህ ወደ አላህ እጠራለሁ ሚንሁ ከተናገረው ነገርም ወደ አላህ እጠራለሁ ምንም የሚያገናኝ ነገር የለም አላልኩም የለሁበትም ማለታቸው واسال الله يطيقالሁ ايعصمني يطبقኝ ዘንድ منه ከዚህ ከተቀጠፈብኝ ቅጥፈት ويعصم منه ከዚህም ይጠብቅ ዘንድ جميع المسلمين ሙስሊሞችን ሁሉ አላህ ይጠብቃቸው ዘንድ አላህ Subhanahu Wa Ta'ala እጠይቃለሁኝ አሉ አሁን ሸይጣቱን ሊያቀርቡ ነው ማለት ነው قال البرقاوي በዚህ ቦታ አስተካክሉ በርቃሊ ነው የሚለው አይደል ቅድም ነበር አለ البرقاوي ያለ እዚህ ለምንድን ነው قال
برقاوي مهلب قال برقاوي من هذا البرقاوي نعم طيب في حاشية صفحة 15 آياته قد أسرام مستلي حاشية مالت يقرقي مابراريا مالت يقرقي مابراريا حاشية ولي قد أسرام مستلي من كتابه المذكوري أو كتتكسو كتاب ولي يتتكسو كتاب من الولنا من أين يتتكسو كتاب ها زلال مناقز زلال كون سيدنا ميزان الاعتدال لتقييم كتاب المورود الزلال في التنبيه على أخطاء الظلال هي كتاباتك علينا هذه كتاب من كتابه المذكوري له هذه كتاب لي من على وهذا إهالة يذكرني يستوسنيال أيضا تجمر يستوسنيال يعني قد يتنقر ماذا بصنيع الشيخ ربيع بن هادي المدخلي حفظه الله تعالى في كتابه منهج الأنبياء في الدعوة إلى الله في حكمة والعقل عندما أخذ يناقش الأستاذ المودودي رحمه الله تعالى في أهمية قضية الإمامة والخلافة والحكم ما أنزل الله حيث استشهد بقول شيخ الإسلام ابن تيمية أيضا في قضية الإمامة عند الرافضة فسرد 6 صفحات من صفحة 108 وما بعدها من نقاش شيخ الإسلام مع بعض هؤلاء الرافضة ومعلومة الفوارق الكثيرة والكبيرة بين عقيدة الرافضة في الإمامة وعصمة الأئمة والاثني عشر إماما وغير ذلك وبين ما ينادي به المودودي وغيره من ضرورة وأهمية العمل وبذل الجهد لإعادة تحكيم شرع الله بالخلاف ونصب إمام قوام على أهل الإسلام وإن كان في كلام شيخ الإسلام شيء ما يناسب ذلك المقام إلى آخره شيخ ذي كتابات ولاي منهج الأنبياء كثير كتابات ولاي يتناقروا نقرات قد السوق كتفوا بنيال يمنال السوق من النوم وهذا يذكرني يستوى سنيال الذي كتفوا باتوسو البرقاوي من بارو سومالي أيضا تجمالي بصنيع الشيخ ربيع بن هادي المدخلي الساتو يادرقوت درجتا يفتأموت درجت يستوى سنيال اللي هو نتالا حفظه الله تعالى الله يتبقى شونا له شيخون مالك في كتابه كتابات ولا شيخ يتناقروا حتى قبضاك ولا تطر لا ይህ ኪታብ መግቢያው ሙቀድመው ይከብዳያቸዋል መጀመሪያ ላይ ነግራቸዋለሁ ያው ዘሎ መካከል ላይ ከመጀመር እየታየ መሄዱ የተሻለ ነው ከሚለው አንፃር እንጂ ማለት ነው طيب وهذا يذكرني من ما البركاوي احسن ايضا بصنيع الشيخ ربيع بن هادي المدخلي ምክንያቱም በማን ላይ ረድ ያደረገ ነበር ኪታቡ ሚዛኑ አህቲላ በማን ላይ ረድ ያደረገ ነው በድወይሽ ላይ በሰይድ ቁጥብ ላይ ረድ ባደረገ ላይ ረድ ያደረገ ነው አሁንም ደግሞ ማነው ሼክ ረቢዕ አሁንም የተሳሳቱ ስህተት አለ በመውዱዲ የሚባል ሰው የሂንዲ ሰው ነው የመውዱዲ የሚባለው ሰው አቡ አዕላ አልመውዱዲ የሚባለው በሱ ላይ ቀጥፈውበታል የሆነ ነገር ተናግረውበታል አሁንም ያን መጠቆም ፈልጋለሁ ብሎ ስለቀጠፈ እሳቸው ያን እያስተባበሉ ነው في كتابه منهج الأنبياء في الدعوة إلى الله في الحكمة والعقل كتب كتابات عليه عندما أخذ بياز جزي ما أنه يا زوج مثلا عندما أخذ من الشيخ ربيع مالك أي نعم بياز جزي يناقش نوعية يسمى الأستاذ المودودية كالأستاذ المودودي أبو الأعلى المودودي الهندي سونو يعني سيد قطب وانا መራቸው ማስተዋል ነጥቁት ነገሮችን ሁሉ የተቋደሷቸው ይሄ ኡማውን መከፈር የሚባል ነገር በንጉሶች ላይ ማመጽና የሚባል ነገር የቀዱት ከሱ አቡ አልአዕላ አልመውዱዲ አልሂንዲ የተረገመ ሰው ታታውስ ከሆነ አጁበቱ ሙፊዳ ሐሻው ላይ ቆይ ነው እንጂ ያው ከነ ሰይቁት በፊት ቆይቷል አጁበቱ ሙፊዳ ሐሻ ላይ ተመለከቱ ከሆነ ሐሻ ላይ ተመለከቱ ከሆነ አንታውሱ ከሆነ ደጃል ነብዩ አለይሂ ሰላም ይመጣል ብለው ተናግረዋል ይሄው 1000 ምናምን አመት ሆኖታል አልመጣም ተቀባይነት የሌለው ሐዲስ ነው ብሎ ያስተዋወቀ የደጃል መምጣት ማለት አዑዙ ቢላህ የደጃል መምጣት ያስተዋወቀ ማለት ታውሱ ከሆነ ዘካሪ ነዓም እሱ የተናገረውን እሳቸው ኒቃሽ ያደረጉ ማለት ኪታቡ ላይ ያለውን ውይይት ያደረጉ ሰው ጋር ውይይት ያደረጉ ማለት አይደለም
كتابه لا يالون يصافون ማለት عندما اخذ يناقش الاستاذ الموضوعيه رحمه الله تعالى ይሄን የሚለው ማን ነው በርቃው طيب ኒቃሽ ያደርጓል ማለት ነው ሼክ ረቢዕ ማለት ነው ያው የጻፈውን ኪታቡን ይሄ እንደዚህ ማለት ነው ይሄ ትክክል አይደለም እያሉ ማለት ነው في اهميه قضيه الامامه አሁን ኒቃሽ ያደርጓል ምንድነው في اهميه አስፈላጊነት ማለት قضيه الامامه የመሪነት ጉዳይ ማለት ወለ ኺላፈቲ ተተኪ መሆን በእስላም ላይ ያው ተተኪ መሆን ጉዳይን በተመለከተ ማለት قضيه ጉዳይ ማለት ነው والحكم አሁን መፍረድን በተመለከተ فيما انزل الله ባወረደው ማለት ነው በዛ ዙሪያ ላይ ነው እንግዲህ ኢኻኖች እንደሚታወቁት ኢኻኖችና መሪዎቻቸው እንደሚታወቁት ከተውሂድ الኡሉሂያ ይበልጥ ለማን ነው ትልቅ ግምት የሚሰጡት ለተውሂድ ምን الحكيميه ለተውሂድ الحكيميه ብለው ራሳቸው ያመጡት የሆነ ተውሂድ الحكيميه ብለው ማለት ሁሉም ነገር መዳኘት ያለበት በምንድን ነው ይላሉ በቁርአንና በሐዲስ የሚለው ማለት ለተውሂድ العباده ግምት አይሰጥ ነብያቶች ሲላኩ አሁን ወደፊት እንግዲህ አንድ ባንድ ከነኑህ ጀምሮ አንድ ባንድ የነብያቶች ዳዕዋ በምን ላይ እንደሚያጠነጥን ወደፊት በዚህ ክታብ ላይ ያለ አንድ ባንድ የነብያቶችን አቋም ያመጣው ማለት ነው ህዝቦቻቸው ሲላኩ ነብያቶች በቁርአንና በሐዲስ ነበር የሚተዳደሩት በወቅቱ የነበሩ ህዝቦች ለምሳሌ ነብዩ መሐመድ አለይሂ ሰላም መካ ላይ ሲላኩ መካ ላይ የነበሩ ሰዎች በምን ነው የሚተዳደሩበት የሆነ ህግ አላቸው የላቸው ህዝቦች ይኖራቸዋል ማንኛውም ህዝብ ምሳሌ ሌባን የሆነ እርምጃ ሊወስዱ ይችላሉ ዝሙት የሰራን ሰው የገደለን ሰው ዝም ብሎ ይኖራል ዝም ብሎ አይኖርም በቁርአንና በሐዲስ መዳኘት አለባችሁ ብለው ለምሳሌ ሌባን እንደዚህ አድርጋችሁ ማድረግ አለባችሁ ብለው ነው ዳዕዋ ሲያደርጉ ነበር ወንስ ከአላህ Subhanahu Wa Ta'ala ውጭ ያለ ነገር ማምለክን በመተው አላህን ብቻ አምልኩ ያነጠሩ ሲያደርጉ ነበር መጀመሪያ ሁሉም ነብያቶች ምን ላይ ነበር ተፈክሮ ሲያደርጉ ነበር ከአላህ Subhanahu Wa Ta'ala ውጭ ያለን ማምለክን በመተው በሐቅ የሚመለከው አላህ ነውና አላህን ብቻ አምልኩ ነበር የሁላቸውም ትግላቸው ማለት ነው ኢኻኖች ግን ዋናው ትግራቸው ግን ምን ላይ ነው ያም እኮ ያደርጉትም እኮ ግን በተጨባጭ ስልጣን እየያዙ ታዩ አይደል ምንም ያደረጉት ነገር የለም ብቻ ግን በቁርአንና በሐዲስ እንዳኛለን ቁርአንና ዳኝነታችን ማነው ምን ዳኙ በቁርአንና በሐዲስ ነው ያለው ስልጣን ሲያገኙ ግን ይታዩናል የሉበት ምንም ያደርጉት ነገር የለም ነብዩ መሐመድ አለይሂ ሰላም ግን መካ ላይ ለመጀመሪያ ጊዜ ፈትሁ መካ እንደተቆጣጠሩ የሰሩ ስራ ግን መካ ላይ የነበረ ጣዖታት ከአላህ ውጪ ይመለክን ምንድነው የማፍራረስ ስራ ነው የሰሩት በየአካባቢው የሚመለኩ ነገሮችን ሰሃቦችን እየላኩ እንዲወድሙ ነው ያደረጉት ሆነስ ግን ወሬ ብቻ ሁሉበት ተጨባጭ እየታየናል እና እዛ ላይ ኒቃሽ ያደርጉት እሳቸው حيث استشهد ማን ሼክ ረቢዕ ማለት እንደ ማስረጃ አቀረባለ ቢቀውል ሼክ الاسلام ابن تيميه የሼክ الاسلام ابن تيميه ነገር እንደ ማስረጃ አቀረበው አይደል ተጨማሪ في قضيه الامامه የመሪነትን ጉዳይ በተመለከተ እንደ ራፊዳዎች ጋር ሺዓዎች ማለት ነው ስለ መሪነት ምን አይነት አቋም እንዳላቸው እነሱ ሼክ الاسلام የተናገሩት ነገር ተረደማት በተከታታይ ያቀረባት ነው ሼክ ተሰፋሐትን 6 ገጽ ማለት ተረደማ በማዕና በተከታታይ ማቅረብ ተረደ ይባላል ሼክ ተሰፋሐት 6 ገጽ ከገጽ 108 ጀምሮ وما بعدها ያው ቀጣዩ ከ108 ቀጥሎ 6 ገጽ በተከታታይ አቀረባል ሚንቃሽ ሼክ الاسلام ያደረጉትን ውይይት ማለት ነው ما بعد هؤلاء الرافضه ከነኛ ከራፊዳዎች ከክፍሎቹ ጋር ውይይት አድርገዋል ሼክ الاسلام አሁንም ሼክ ረቢዕ ከመውዱድ ጋራ ኒቃሽ ያደርጉ ሼክ الاسلام ከራፊዳዎች ከክፍሎቹ ጋራ ያደረጉትን ኒቃሽ አቀረቡ ሼክ ረቢዕ እያልናል ሐሳቡ የተረዳችሁት አይመስልም شوف አሁን ሼክ ረቢዕ ከማን ጋር ውይይት ያደረጉት ከመውዱድ ጋር طيب ሼክ الاسلام ሰብያ ደግሞ ከማን ጋር ውይይት ያደረጉት ከራፊዳዎች ጋር ማለት ነው ሼክ الاسلام ራፊዳዎች ጋር ውይይት ያደረጉበትን ርዕስ ሼክ ረቢዕ ተገለገሉት ከማን ጋር ውይይት ያደረጉ ከመውዱድ ጋር ውይይት ያደርጉ ማለት ነው አሁን የሰው ሊተቻቸው ነው ማንም ሼክ ረቢዕ ሊተቻቸው ማለት ምክንያቱም ይሄኛው የኢኻን አፍካር ያለው ስለሆነ መሪው ስለተነካበት መውዱድ ማለት ነው طيب ምን አለ ወመዕሉመቱን አለ ግልጽናቸው አልፈዋሪቁ ያሉት ልዩነቶች አልከቲራቱ በርካታ የሆኑና ወልከቢራቱ በጣም ግዝፈት ያላቸው ልዩነቶች እንዳሉ ግልጽ ናቸው በማን በይነ አቂደት በራፊዳዎች እምነት መካከል ምን በተመለከተ في الامامه ኢማማን በተመለከተ ራፊዳዎች ሺዓዎች ጋር
ኢማማን በተመለከተ መሪነትን በተመለከተ ያላቸው እምነት በጣም ትልቅ ልዩነት አለው አለ። ወኢስመቲል አኢመቲ ወልኢስነ ዐሸረ ኢማመን ኢማማዎች መሪዎቻቸው ምንድናቸው ብለው ያምናሉ። እነሱ መዕሱሞች ናቸው ብለው ያምናሉ። ምንም ስህተት አይወድቁም ብለው ያምናሉ። እንደገና ወልኢስነይ ዐሸረ ኢማመን 12 መሪዎች አሉ ብለው ያምናሉ። 12 መሪዎች አሉን ብለው ያምናሉ ሺዓዎች። ወገሪ ذلك በእነሱና ወበይነ ማ ዩናዲ ቢሂ አልመውዱዲዩ መውዱዲ አቡል አዕላ አልመውዱዲ ማለት ነው። እሱ ጥሪ ያደረገበት ባለው መካከል ያለው ልዩነት ግልጽ ነው። ወገይሩሁ ከሱም ውጭ ያሉት ጥሪ በሚያደርጉበት መካከል ያለው ልዩነት ግልጽ ነው። እንዴት ነው ሼኹል ኢስላም ተይሚያ ራፊዳዎችን ጋር ውይይት ያደረጉበትን ኒቃሽ ያደረጉበትን ርዕስ ለመውዱዲ እንዴት አቅርቦ ሼኽ ረቢዕ እንዴት አቅርቦ ውይይት ያደርጋል? በራፊዳዎችና በመውዱዲ አቋምና በራፊዳዎች አቋም መሪ ኸሊፋን በተመለከተ ያለው ልዩነት ትልቅ ልዩነት ያለው ሆኖ እያለ طيب من ضرورة وأهمية العمل من ضرورة አንገብጋቢ መሆኑ وأهمية አስፈላጊ መሆኑ العمل ተፈጻሚ ማድረግ ማለት ነው። ይሄን ኸሊፋ የሚባለው ነገር ወበድል ጁህዲ ጥረትን መለገስን በተመለከተ ለኢዓደቲ እንደገና ለመመለስ ማለት ተሕኪም ሸርዒላህ የአላህ Subhanahu Wa Ta'ala ሸሪዓ ዳኛ እንዲሆን ያንን ለመመለስ ጥረት መለገስ እንዳለብን ሁሉ ቢልኺላፈቲ ያው ኺላፋን በተመለከተ መሪነትን በተመለከተ ለሙስሊሞች መሪ እንዳዲስ መፍጠር ማለት ነው። ወነስብ ኢማምን መሾምን በተመለከተ ቀዋምን ጠንካራ የሆነ ማለት ነው على اهل الاسلام በሙስሊሞች ላይ ማለት ነው። ወኢን ካነ ቢሆን እንኳን አሁን መውዱዲ ጥሪ ያደረገ ያለው ለዚህ ቁርአን ዳኛ እንዲሆን የአላህ ሸሪዓ ሰዎችን እንዲገዛቸው እንዲዳኛቸው ጠንካራ የሆነ ኢማም መሾም መቆም እንዳለበት ነው መውዱዲ ጥሪ ያደረገ ያለው። ሼኹል ኢስላም ደግሞ ከራፊዳዎች ጋር ነው። ራፊዳዎች መሪዎቻቸው ላይ ያላቸው አመለካከት ለየት ያለ ነው። ለምን መሪዎቻቸው ማዕሱሞች እንደሆኑ ያምናሉ። ከነዚህ ከ12ቱ ውጭ ሌላ መሪ አለ ብለው አያምኑም ሺዓዎች። እንዴት ያና ይሄን ምን አገናኝቶት ነው የሼኹል ኢስላምን አምጥቶ መውዱድ ላይ ረድ ለማድረግ የሚሞክሩት ሼኹ ማለት ነው። طيب وان كان في كلام شيخ الاسلام شيخ الاسلام ተናገሩት ውስጥ እንኳን ቢኖር ሼኹን የሆነ ነገር ይማ ይናሲቡ የሚስማማ የሚገጥም ሆነ ذلك المقام እዚህ ቦታ ላይ ማለት ሼኽ ረቢዕ ለመውዱዲ ውይይት ሲያደርጉ ሼኹል ኢስላም ራፊዳዎችን ውይይት ያደርጉበት ጋር የሆነ ነገር የሚስማማ ነገር ቢሆን እንኳን ወላኪን ነገር ግን አክሰሩሁ ብዙሃኑ إذا دقق فيه منصف ፍትሃዊ የሆነ ሰው በትክክል ካረጋገጠዋል لا يناسبه ተስማሚ ሆኖ አይገኝም። የሼኹል ኢስላም ራፊዳዎች ጋር ውይይት ያደረጉት ለመውዱዲ እንደ ማስረጃ ማቅረብ ሙንሲፍ የሆነ ሰው በትክክል ተጥቂቅ ካደረገው ተጥቂቅ ብሎ ማለት ረቂቅ በሆነ መልክ ጥናት ካደረገው لا يناسبه የሚገጥም ሆኖ አይገኝም ማለት በልሆ منصب ይሄ የሼኹል ኢስላም ነዓም منصب ማለት منصب ማለት የሚንባባ ወይም ደግሞ የሚጎርፍ ነው على قضيه الامامه መሪነትን በተመለከተ በዚህ በኢማማ ጉዳይ ላይ عند ራፊዳዎች ላይ ብቻ ነው። منصب ማለት የሚጎርፍ ነው የሚንባባ ወይም የሚጎርፍ ነው እሳቸው አቋም ማለት ነው። በመለብቻ على قضيه الامامه عند الرافضه بتفاصيلها المعروفه የሚታወቅ በሆነው ዝርዝሩ ማለት ነው። فما كان له ለሳቸው አይገባቸው ነበር ለማን فما كان له ضمير ለማን መልሰው አይ الربيع ማለት ለሼኽ ረቢዕ አይገባቸው ነበር አለ አየስሩደሁ ሁሉንም ሼኹል ኢስላም ለራፊዳዎች የተጠቀሙትን ማምጣት አይገባውም ነበር። خشيه التلبيس ነገሮችን መቀላቀል ምን እንዳረግ ያሰጋልና ነገሮችን እንዳይቀላቀሉ ብሎ አሁን ይሄንን ቀጠፈብኝ ነው እሳቸው አሁን ይላሉ። ይሄ እንግዲህ በርቃው የሚባለው ሰው የቀጠፈባቸው ቅጥፈት ሼኹል ኢስላም ለራፊዳዎች ረድ ለማድረግ የተገለገሉትን መውዱድ ላይ ረድ ለማድረግ መገልገል አልነበረበትም እያለ ነው። ወልጀዋቡ አሁን ለዚህ መልስ ሰጥቶ ነው ለቀጠፈባቸው ማለት ነው። أن ميزان البرقاوي የበርቃዊ አሁን እዚህ ቦታ ላይ አስተካከለው ቅድም ቃል البرقاني ነው ነበር። أن ميزان البرقاوي የበርቃዊ ሚዛን ምክንያቱም ኪታቡን ምን ብሎ የጻፈው ሚዛኑን
اعتدال ولا مال ايوه ايه يسو ميزانه قال قد اضطرب برجت يتمتاتانوال ولم يحكم بالعدل بفرد معنى بفته على الفردم فيما بيننا وبين الموجود بموجود مكاكل بفته አይደለም እየፈረደ ያለው አሁን በመውጁድ ላይ ጥሩ አቋም የላቸውም በድለውታል ያ ነው አይደል ፍርድ ሲሰጥ በፍትህ አይደለም ማለት ولعله غاب عنه እንደው ይከጀላል غاب عنه ከዚህ ከበርቃዊ የራቀ መሆኑ قول الله ቀጣዩ አላህ Subhanahu Wa Ta'ala ነገር የራቀ ከሱ ልቡ ላይ የለለና ያላስታወሰው ሊሆን ይከጀላል ምን የሚለው ወዚኑ بالقسطاس المستقيم የሚለው የቁርአን አንቀጽ ወዚኑ መዝኑ بالقسطاس المستقيم ትክክለኛ በሆነው ሚዛን መዝኑ የሚለው የቁርአን አንቀጽ ከዚህ ሰው የራቀ ይመስላል ትክክለኛ በሆነው ሚዛን አይደለም እየመዘነ ያለው ብቻ የሱ መሪ አድርጎ ያመነበት ሰው ስለተነካ ብቻ እንደንቲቃው ነው እንደ መበቀል እንጂ ሚዛናዊ በሆነ ሚዛን አይደለም ትክክለኛ በሆነ ሚዛን አይደለም ነው አሁንም وقوله تعالى وقوله يا الله سبحانه وتعالى يقراهم ከዚህ ሰው የራቀ ይመስላል ولعله غاب عنه قوله ማለት ነው ወይሉን ወዮላቸው للمطففين ሙጠፊፎች ወየሏቸው ሚዛን የሚያዛቡ የሆኑ ሰዎች ማለት ነው الذين ለነዚያ اذا اكتالوا على الناس ከሰዎች በሚያስፈሩ ወቅት اذا اكتالوا على الناس ማለት ከሰዎች በሚያስፈሩ ወቅት يستوفون የሚያስሞሉ ይሆን ለምሳሌ ሰዎች ጋር ሄደው ይሄ ነገር መዝነ ሲጠይቅ ሲል ጨምር እያለ በደንብ አምቀው ነው የሚባለው እያሉ በደንብ የሚያስመዝኑ ይሆኑ ማለት ኪሎ ላይ ጨምርበት ይላል ሱብሃንአላህ ወይሉን للمطففين مطففوች ወዮላቸው الذين እነዚያ اذا اكتالوا على الناس ከሰዎች በሚያስፈሩ ጊዜ يستوفون የሚያስሞሉ ይሆኑ ማለት ረሚዛኑ እንዴት ነው ይሄ ነገር ጤነኛ ነው ወይ እስኪ እንደ አድርገው እያለ በደንብ እንዲመዝንለት ያደርጋል ማለት واذا كالوهم ለነርሱ ሰዎች በሚሰፍሩላቸው ጊዜ ደግሞ አየው ለነርሱ ለሰዎች እነሱ ራሳቸው ለሰዎች በሚሰፍሩላቸው ጊዜ እሱ ለሰዎች በሚመዝን በሚሰፍር ጊዜ በሚሸጥ ጊዜ ነው ራሱ ማለት واذا كالوهم ለነርሱ ለሰዎች በሚሰፍሩላቸው ጊዜ አወዘኑም ወይም በሚመዝኑላቸው ወቅት يخسرون የሚያጓድሉ ለሆኑ ሰው ይላቸዋል ምክንያቱም ከዛች አንዷ ኪሎ እሱ በደንብ ምቅ ያደረገ አፍኖ ማነው እንትን መዝኖ ይሰጣል ለሰዎች ሲል ግን የተወሰነ ትርፍለታለች ማለት ነው ነካ አድርጎ ይሰጣል ይሄው ኪሎ ይለዋል የሆነ ጥቅም ያገኛል ማለት ይተርፋል እሱ ማለት ነው እነኚህ ወዮላቸው ሚዛን ላይ ሱብሃንአላህ ፍትህን ጠብቅ ነው አንተም ከሰዎች በሚመዝኑ ሰዓት እንዳይሸውዱ አንተም ለሰዎች በምትመዝኑ ሰዓት እንዳትሸውዱ ነው ሰዎች ግን ታያለ ሱብሃንአላህ በሰዎች ጋር በጥሩ ሁኔታ ይሰፍሩላቸውና እነሱ ሲሸጡ ግን ወይ ያን የሚመዝኑበት ነገር ወይም ደግሞ ጣሳ ሊሆን ይችላል ምን ይባላል ሳህ ሊሆን ይችላል ከፊሎቹ በማይታወቅ መልክ ይከረክሙታል ይባላል ከታችን ከፍ እንጂ ወደ ላይ ከፍ እንጂ ማለት ሱብሃንአላህ ተመልከት ይሁሉ እዛው ውስጥ የሚገባ ነው ወዮላቸው ተብሎ እየተዛተባቸው ነው እንዴ ያለ ስራ የሚሰሩት ማለት ነው ኪሎ ላይ ራሱ ብዙ ነገር ያደርጋል ለምሳሌ በሚሸጡ ሰዓት እነሱ ውሃ የሚጨምሩበት ነገር አለ አንድ ነገር ያስከው ውሃ ለምሳሌ በርበሬ ወደ በርበሬ ምን መጣ በርበሬ ውሃ ይጨምሩበት አይባልም ኪሎ ምን ይሆናል ያን ጊዜ ለምሳሌ 90 ኪሎ ወደ 95 ወደ 100 ሊገባ ይችላል ማለት ክብደቱ ማለት አይና ሱብሃንአላህ እሱ ግን ከሰዎች በሚገዛ ሰዓት ይሄን ያደርጋል ውሃ ያለው ይገዛቸዋል ይገዛል ባክዬ ውሃ አለውና ወይ ጨምርልኝ ሊሆን ይችላል ማለት ነው ጨምርልኝ የተወሰነ ጨምርልኝ ምክንያቱም ውሃው ሲደርቅ 5 ኪሎ ወደ 2 ይመጣል ወደ 3 ይመጣልና የተወሰነ ጨምርልኝ ያለ ሊሆን ይችላል ማለት ይሄ ሁሉ ሱብሃንአላህ በንግድ ዓለም ስታዩ ያለ ማጭበርበር አዑዙ ቢላህ በጣም ከባድ ነው ሐቂቃ አላህ ሱብሃነሁ ወተዓላ ይሁን ይላል طيب الا يظن እና ይሄንን ሚዛን ላይ ማዛባት የሚባለው ነገር ቁርአን አልደረሰውም እንዴ አሁን የሚያዛባህ ነው ማታቸው ነው በቃ ያላልኩትን እየቀጠፍክብኝ ያለው ያለው አላ يظن አይገምቱም ምን ኡላኢከ እነኚህ ሰዎች ግፍ የሚፈጽሙ ሰዎች አይገምቱም ምን انهم مبعوثون ከሞት በኋላ እንደሚቀሰቀሱ አይገምቱም ምን
ليوم عظيم بتهلكوا كان بقيامة كان ما لم يكسكسوا አይገምቱም ምን እንደ ወንጀል የሚሰሩ ሰዎች የሚያዛቡ ሰዎች يوم يقوم الناس የሰው ልጆች ሁሉም በሚቆሙበት ዕለት ለረብ العالمين ለዓለማት ጌታ ፍርድ በሚቆሙበት ቀን መቀስቀሳቸውን አይገምቱም ምን ይሄ ቁርአን አንቀጽ አልደረሰህም እንደ አእምሮ ላይ የለም እንደ የምትቀጥፋል ያ اخ برقاوي አንተ برقاوي ወንድሜ ሆይ እኔ أناقش الموضوعية موضوع لا ينقاش يدرك الويت يدرك له في أهمية قضية الإمامة أيوه إمامة يمتبالو قداي أسفلاجنة بتملكتنا والخلافة متكنت أو مسلموش خليفة ونو يمنع قلقل مانو السنة قداي بتملكتنا وياه والحكم بما أنزل الله بوردو فرد مفرد بتملكتنا إني هون ويت እያደረኩ ያለሁት በዚህ ላይ ነውን يمل انا اناقش الموجوديه في اهميه قضيه الامامه አያስፈልግም እያልኩ እሱ ያስፈልጋል እያለ ይሄ ኢማም የሚባል ነገር ያስፈልጋል እያለ እኔ አያስፈልግም እያልኩ ነው ከሱ ጋር እየተወያየሁ والخلافه خلافه موجود ያስፈልጋል እያለ እኔ አያስፈልግም እያልኩ ነው እየተወያየሁ والحكم ما انزل الله ነገሮች ሁሉ አላህ ባወረደው መዳኘት አለባቸው እያለሱ እኔ አያስፈልግም እያልኩ ነው በዚህ ነው ውይይታችን በዚህ አይደለም ይሄንን እነዚህ ነገሮች በተመለከተ እነ هذه القضايا እነዚህ ጉዳዮችን በተመለከተ لا يناقش አይወያይምና في اهميتها በጣም አንገብጋቢ የሆናቸው ሙእሚኑን አማኝ የሆነ ሰው እነዚህ ነገሮች አያስፈልግም እያለ የውይይት መድረክ የሚከፍ የለምና شم رائحة الإيمان የኢማንን ሽታ ያሸተተ የሆነ አማኝ እነዚህ ነገሮች አያስፈልግም ብሎ ፋይል ይከፍታል ለውይይት አይከፍትም ማለት لقد عجزت ايها الاخ انت ወንድሜ ሆይ በርግጥ ተስኖሃል አቅሙ የለህም ان تحرير موضع الخلاف የሐሳብ ልዩነት ያለበት የተከሰተበት ነገር በማጣራት ዙሪያ በይኒ በሪና ወበይነ الموضوعي በመውዱዲ መካከል ማለት አሁን ውይይታችን ይመስላል እሱ አሁን የቀጠፈባቸው ምንድነው موجودي ጥረት ያደረገ ኢማማን በተመለከተ ኺላፋን በተመለከተ በአላህ Subhanahu Wa Ta'ala ባወረደው መፍረድን በተመለከተ ትግል እያደረገ ጥሪ እያደረገ ያለ ሼኽ ረቢዕ ደግሞ ምን ይሄ ነገር አላስፈላጊ ነው ብለው እንዳሉት አድርጎ እየቀጠፈባቸው አይደል እኔ በዚህ ላይ ወይ ኒቃሽ ያደረኩት አይደለም እንደው ይሄ የኢማንን ሽታ ያሸተተ የሆነ ሰው እነኚህ ነገሮች አያስፈልጉም ብሎ ይከራከራልን አይከራከርም እኔ ኒቃሽ ያደረኩት እነኚህ ሰዎች እነ መውዱድና መሰሎቻቸው ተውሂድ الالوهيه እርግፍ አድርገው በመተው ግልጽናል ተውሂድ الالوهيه አምልኮት ለአላህ Subhanahu Wa Ta'ala ብቻ መሆን አለበት የሚመለኩ ቀብሮች ሁሉ መውደም አለባቸው የሚመለኩ የተለያዩ ጣዖታቶች መውደም አለባቸው ሽርክ መውደም አለበት ተውሂድ መዘርጋት አለበት መቅደም ያለበት ይሄ ነው የነብያቶች ጥሪ ይሄ ነው ነብያቶች መጀመሪያ ሲጀምሩ ሌባን ቁረጡ ነው አይደለም የጀመሩት ግልጽ ማለት መጀመሪያ መቅደም አለበት በሚለው ነው እንጂ እሱ ጋር ውይይት ያደረኩት እነዚህ ነገሮች አያስፈልጉም ብዬ አይደለም ነው ውይይት ያደረኩት ቀጥተህብኛለን ሐሳቡ ገብቷችሁ ከሆነ ኢኮኖሚክ አገራችን ያሉ ኢኮኖሚክ የሚጫወቱት ነው አይደል القرآن በቃ መዳኘት አለብን ይላል ግን ይልበት ወሬ ብቻ መጀመሪያ መቅደም ያለበት እኛ ምንለው መጀመሪያ መቅደም ያለበት ምንድነው ምን ይወገድ ያለበት ያ ጀማዓ የተውሂድ ምንድን ኢባዳ ጉዳይ የተውሂድ ኢባዳ ጉዳይ ሌባኖችን ከመቁረጥ በፊት ግልጽ ማለት ነው ዝሙት የሰራን ሰው ቀጥቶ ከመግደል በፊት ወይም በተው ጊዜ ከመግረፍ በፊት መጀመሪያ መቅደም ያለበት ጉዳይ ነው የተውሂድ አቂዳ የተውሂድ ኢባዳ ጉዳይ ነው በዚህ ላይ ነው ውይይት እያደረኩ ያለሁት እንጂ እነኚህ ነገሮች አያስፈልጉም አይደለም አስፈላጊዎች ናቸው ቁርአን ያጸደቃቸው ነገሮች ናቸው نعم ግን ደረጃ ሁሉም ደረጃ አለው ነብያቶች ከምን ነበር የጀመሩት ለዚህ ነው منهج الانبياء في الدعوه الى الله ወደ አላህ ጥሪ ሲያደርጉ في الحكمه والعقل ጥበብ ያዘለ ነው አቅላቸውንም አቅልም ጋር ግንኙነት ያለው ነው አቅል ጋር ቢገጭ አይደለም ህክማ ያዘለ ነው ከምንድነው ግን የጀመሩት ሁላቸው እንደምናውቀው ኖህ ከምንድነው የጀመሩት ምን ነበር ታስተምሩ ነበር ወደ ተፈለ 950 ዓመት ሲያስተምሩ
ተውሂድ ጉዳይ ከአላህ ውጭ ሌላ የሚመለክ ነገር የላቸውም። በሐቅ የሚመለከው አላህ ነው። አላህን ብቻ አምልኩ ነው ግብግባቸው ነው። ከዛ ጀምሩ ነው እኔ ውይይቴ በዚህ ዙሪያ እንጂ አላህ ባወረደው አንፈረድ አይደለም አላልኩም። ለሙስሊሞች መሪ ሊኖራቸው ትክክለኛ የሆነ መሪ ሊኖራቸው ይገባቸዋል። አው ይህን አልተቃወምም። ግን ቅድሚያ የሚሰጠው ነገር አለ። ልክ ጀማዓ ተብሊግ ሽርክ እየፈጸመ አንድ ሰው ጧትና ማታ ዚክር አብዛይ ተመሰለ ትክክለኛ ካሪያቸው እሺ አገር ለአገር ዳዕዋ አድርግ ተመሰለ የተለያየ ዚክር ተገልገል ትክክለኛ ካር ሽርክ እየፈጸመ የሚፈጽም ሰው ዋጋ አለ። ዚክር አታድርጉ ብለን ስለተላልነን ዚክር ግን ምን መቀደም ያለበት ነገር አለ። ለምሳሌ ሶላት የማይሰግድ ሰው ረመዳንን ጾም መጾም አለበት ብለህ ብታዘው ትክክል ነህ አንተ? ትክክል አይደለም። ለምን መቀደም ያለበት ነገር አለ። ሶላት የማይሰግድ ሰው ጾም አላህ ይቀበለዋል? አይቀበለውም። ይሄ ነው መቀደም ያለበት ነገር። ነብያቶች ከጀመሩት እንጀምር ነው እኔ ወይ እንጂ እነዚህ ነገሮች አያስፈልጉም አይደለም ነው። አንተ ቀጥፈህብኛል ያላልኩትን አልገባህም። ውይይታችን ምን እንደሆነ መጀመሪያ ራሱ አልገባህም አንተ ነው ይባል። እኔ አሉ ናቀሽቱል መውዱድያ ከመውዱድ ጋር ንቃሽ አድርጋለሁኝ አለ في غلوه ድንበረው ማለት في الامامه ኢማማን ተመለከተች መሪነት ለሙስሊሞች መሪ የምትባለው ማለት الى ደረጃ ላይ ደርሷል። እሱ لا يسع ሙስሊም የሆነ ሰው የማይሰፋው ሲሆን يحترم الاسلام የሚያከብር የሆነ ሙስሊም አየስከተ ዝምልል على هذا الغلو በዚህ ድንበር ማለት ላይ ዝምልት ላይ ይገባል ረድ ማድረግ አለበት ማለት ነው። وإلى درجة አሁንም ደረጃ ላይ ደርሷል። غلو ማድረጉ لم يحتملها الخرافيون እንደው ትክክለኛ የሆነ ሙስሊም አይደለም خرافيዎች እንኳን ሊሸከሙት ባልቻለ መልኩ የተናገረው ነው። ኢማማ ላይ ያለው ድንበር ማለት ነው። فضلا نعم እንተውና عن اهل الحديث የሐዲስ ባለቤቶች እንተዋቸውና خرافيዎች እንኳን እሱ የተናገረውን በዝም ታላለፉት ማለት ነው። መውዱድ የተናገረውን ኢማማን በተመለከተ ኸሊፋን በተመለከተ ማለት ነው። فضلا عن اهل الحديث والسلفيين የሐዲስ ባለቤቶችና ሰለፊዎችን እንተዋቸውና خرافيዎች እንኳን ዝም ብለው አላለፉት መረዳ አድርገውበት ይያሉ ነው። وقد تصدى فرقت ተጋፋል بالرد መልስ ለመስጠት عليه በመውዱድ ላይ الكثير ብዙ ሰዎች ይከረ ይደማል والكثير አሁን ብዙሃኑ من علماء بلاده እዛው ሂንድ ሀገር ላይ ያሉ ዑለማዎች ሁሉ ረዳ አድርገውበታል። من السلفيين سلفيونتم وغيرهم سلفيونتم ረዳ አድርገውበታል በመውዱድ ላይ ማለት ولقد سرع በርግጥ ተጉዟል قلوه ድንበር ማለፉ هذا ይሄ ድንበር ማለፉ ኢማማ ላይ መውዱድ وامتد ተዘርግቷል الى كثير ወደ ብዙሃኖች من البلاد العربيه عربية ወደሆኑ ማነው አረብ ወደሆኑ ብዙ ሀገሮች ላይ የሱ ግንዛቤ ተዘርግቷል። ወልኢስላሚየቲ ሙስሊም ወደሆኑ ሀገሮችም ተዘርግቷል። ያው አረብ ሳይሆኑ ከአረብ ውጭ ሆኑ ሙስሊም ወደሆኑ ሀገሮች እንዲሁ ተዘርግቷል እሱ አቋም። وخدع به በዛ አቋም ደግሞ ተታለውበታል ተሸጉደዋል። አክሰሪየቱን ሳሂቀቱ እዚህ ጋር ከስረቱን ሳሂቃ ይላል። أكثرية وخدع به أكثرية ساحقة مالت ብዙሃን ሰዎች ሳሂቃ ዑለማት بمعنى شديد ብዙ ሰዎች በሱ አቋም ተሸውደዋል። አገራችን ራሱ መውዱድን በደንብ ነው ይሆን እናንተንታጁ ሌሎች ስለ መውዱድ የሚጽፉት ኪታብ ላይ ተመልከቱ። እነቀርባውና እነመውዱድ እነሰይቁት በጣም ነው ትምት وخدع به أكثرية ሳሂቃ ማለት شديدة أي أغلبية شديدة በጣም በርካታ ማለት من الكتاب ደግሞ ካቲማ ነው የሚጽፉ ሰዎችም ተሸጉደዋል። ወሸባቢ የተለያዩ ወጣቶችም ተሸጉደዋል። በሱ ግንዛቤ ሲሸወዱ مما أدى ያደረሰ ሲሆን إلى ضياع عقيدة التوحيد عقيدة التوحيد عندي تفضل ስለ عقيدة التوحيد ግምት መስጣቸው እንድተው ወደ ስልጣን ብቻ ማለት ግብ ማለት ኢኮኖች ስልጣን ላይ የሚያደርጉት ለስልጣን የሚሰጡት ትኩረት እና ለعقيدة التوحيد የሚሰጡት ትኩረት አንድ ነው። አስለ عقيدة التوحيد የታለን እንደውም እየተዋጉ ነው ተውሂድ እያሉ እየፈረካከሱን እያሉ ስልጣን ላይ ግን ሁሉም እየተገኙ ነው። ሁሉ مما أدى ይሄ ነገር ያደረሰ ስለሆነ إلى ضياع عقيدة التوحيد እንዲጠፋ ማለት ነው። የሱ አፍካር ከዛ አንፃር ነው ይረዳ ያደረኩበት ነው። بل إلى الاستهانة እንደውም
አቅልሎ መመልከት ማለት ነው ቢሃ ማንን አቂደት ተውሂድን አቅልሎ መመልከትና ወቢአህሊሃ የአቂደት ተውሂድ ባለቤቶችን አቅልሎ መመልከት የተውሂድ ለተውሂድ ሰዎች ግምት አለመስጠት እነዚህ ወራዳዎች በቃ እንጥጦች እውቀት የሌላቸው መሐይሞች ነኝ ባለው ባሁን ወቅት ማለት ለተውሂድም እንደዛው ወአዳ አሁን ይሄ ነገር አድርሷል ኢለ ኢስቲሃነቲ ይው አቅልሎ መመልከት ማለት ነው ቢሽርኪ ሽርክንና ወልቢዳዕ ቢዳዕ ይው እነኚህ ሰዎች ለሽርክና ለቢዳዕ ግምት አይሰጡም አቅለው ይመለከታል እንዲሁም ደግሞ የተውሂድን ጉዳይና ለተውሂድ ባለቤቶች ግምት አይሰጣቸውም ይሄው ለኢማማ ለስልጣን ያላቸው ርብርብ እነኚህ ርዕሶች ላይ እንዲዘጡ አድርጓቸዋል ማለት ነው እቺ አገራችን ላይ ሐቂቀተን በኢኽዋን ዙሪያ የሚንቀሳቀሱ ሰዎችን ብንመለከት ያላቸው ርብርብ እነሱም የሚደግፋቸው ያለው ትግል ያላቸው ርብርብ እምን ላይ እንደሆነ ሁላችንም እናውቃለን ምን ላይ ስልጣን እገሌ ያለ ስልጣን አገኘ በጣም ይደሰታል ሱብሃንአላህ እነኛ ሰዎች ግን በየአካባቢው የተለያየ ጎሪህ እየተመለከ ይገኛል የተለያዩ ጅኖች በየቤቱ የተለያየ ሽርክ አለ እዛ ላይ ረበሮች ያደርጉት ተመለከታለን የለም እሺ የነብያቶች ተልእኮ የነብያቶች ተላኩበት ሁኔታ ነው ማነው እየተከተሉ ያሉት ወይ ሌላ ነገር ነው እየተከተሉ ያሉት እነዚህ ሰዎች ሌላ ነብያቶች አገራቸውን የለቀቁት አይደል እነ ኢብራሂም አገራቸውን ለቀዋል አይደል ነብዩ መሐመድ አለይሂ ሰላም አገራቸውን ለቀዋል እነ ሙሳ አገራቸውን ለቀዋል በምን ዙሪያ ስልጣን ሳይሆን ነው የተውሂድ ጉዳይ ነው ለሽርክ የነበራቸው ኃይል ማለት ነው ሽርክ መውደም አለበት በሚለው ተውሂድ ማበብና መንግስት አለበት በሚለው በዛ ዙሪያ ነበር አገራቸው ለቀው ይወጡት የተገረፉም አሉ የተቀጠቀጡም አሉ እብዶች እየተባሉ ሞኞች እየተባሉ የተሰደቡት ነብያቶች ማለት ነው የነኚህ ሰዎች ሁኔታ ግን በዚህ ነገር ላይ ነው የሚያጠነጥነው የነበረው ነው በቃ በኢማማ ላይ ብቻ ትኩረት ይሰጥ ስለነበረ መውዱዲ የሱ አፍካር ደግሞ ብዙ ኪታብ የሚጽፉ ሰዎችና ወጣቶች ስለተሸወዱበት ለዛ ነው ረድ ያደረኩት ቅድሚያ የሚሰጠው ነገር ቅድሚያ መሰጠት አለበት مما دفع الموجوديه ايوه موجودን ይሄ ነገር ገፋፋዋል ወአምሳለው መሰሎቹን ገፋፋቸው ኢላ ሙዋላቲ ወተወሊ አህሊ القبور አየው ስልጣን ፈላጊዎች ስለሆኑ ቀብር አምላኪ የሆኑ ሰዎችን ወዳጅ አድርገው እንዲይዟቸው አደረጋቸው ይሄ አሁን መውሊድ ያደረጉ አገራችን ላይ የለም የቀብር ባለቤቶች ጋር አሁን ምን አድርገው ይዟቸዋል ምን አድርገው ብቻ እነሱ አሁን የእጅ ብልጫ ስለሆነ ግልጽ ነው አይደል ፖለቲካ እጅ ብልጫ ነው አይደል ማንኛውም ዝም ብለህ በቃ አብረ ይቅ እንዲያጠፈ ነው የምትፈልገው በቃ ማለት ተሱት እንባ ነገር አለ ምርጫ ላይ ምክንያቱም አንተ ቀብር አምላኪና አንተ እንደዚህ ነው ካልከው እዛ ምርጫ ላይ በምትሰለፍ ሰዓት የሚያነሳ አታገኝም እና ማለት ነው ስለዚህ ሁሉም አንድ ነው ያለ አማራጭ አንድ ነው ይሄንም ሰው እና መሰሎችን ገፋፋቸው ኢላ ሙዋላት ወደ ማለት ምንድነው ወዳጅ አድርጎ ማለት ተወሊ ማለትም አሁን ተወሊና ሙዋላት ልዩነት አላቸው ተወሊ ሙዋላት የሚባለው ለካህዲያኖች ክብር መስጠት ሙዋላት ይባላል ይሄ ትልቅ ወንጀል ከኢስላም ያወጣ ለነሱ ክብር መስጠት ይሄ ሙዋላት ይባላል ተወሊ ብሎ ማለት ደግሞ ሙስሊሞችን ለማጥፋት ካፊሮች ጋር አብሮ ማባር ይሄ ምን ይባላል ተወሊ هذه ردة እቺ ከኢስላም ታወጣለች ተወሊዋ ማለት ሙስሊሞችን ለማጥፋት ብዙ ነገር ብዙ ቦታ ላይ እንደምናየው ማለት ወደ ተውሂድ ጥሪ የሚያደርጉ ሰዎች ወደ ሱና ጥሪ የሚያደርጉ ሰዎች ምሳሌ አይነኝ በእኛ ተቃራኒ ናቸው ያአላህ ከድክት የሚባለው ማለት ነው ካፊሮች ጋር ሆኖ አንድ ላይ ሙስሊሞችን ማስቀጥቀጥ ሙስሊሞችን እንዲገደሉ ማድረግ ሙስሊሞቹ እንዲሰቃዩ ማድረግ ይሄ ምን ይባላል ተወሊና ሙዋላን መለየት አለብን ይላል ሙዋላ ብሎ ማለት ለካፊሮች ክብር መስጠት ይችላል ክብር እነሱን ማክበር ይሄ ግን ሚንከባር ዞን ከተላላቅ ወንጀል ነው ከኢስላም አያወጣም ይላል ተወሊ የሚባለው ግን ካፊሮች ጋር አንድ ላይ ሆኖ ሙስሊሞችን ማስተቃየትና ሙስሊሞችን መግደል ሙስሊሞችን ሀገራቸው እንዲባረሩ ማድረግ ይሄ ሪዳ ከኢስላም የሚያወጣ ነው እነኚህ ሰዎች ደግሞ አህለል ቁቡሮች ጋራ ይህን ስራ እየሰሩ ነው ወዳጅ አድርግ ለምን የሚፈልጉት ምን ነው መሪ ስልጣን ስለሆነ የሚያቀፋቸው ሰው ያስፈልጋል በቃ አንተ እንደዚህ ነህ አንተ ቢድዓ እየሰራ ነው አንተ ሽርክ እየሰራ ነው ካልከው ይፈራ ከሰይር ጣን خلاص ስልጣን አታገኝም
ያለ አማራጭ ከሀገራችን የሚያደርጉት ኢኽዋኖች ዝም በል ሁሉም የራሱ የሆነ ግንዛቤ ያለው ዝም በል ግንዛቤው ዘይድ አንድ እንሆን መቀበል ልክ ኢኽዋኖች ቃዒዳ አለች ነተፊቁ ማነው ነስተሚዑ ፊማ ተፈቅና ፊህ ወይዕዲሩ ባዕዱና ባዕዱን ፊማ እኽተለፍና ፊህ የሚሉት ማነው በተስማማንበት ርዕስ ተስማምተን እንጓዝ በምንለያይበት ርዕስ ደግሞ አንዱ ለአንዱ ዑذር እየሰጠ ተቻችለን እንኖር የኢኽዋኖች ቃዒዳ ይችላል በቃ እና ሐሰን በላ የፈጠሯት ማለት ነው ይሄ ነው አሁንም ሀገራችን ይሄ ነው ዝም በሉ ባካችሁ ተው በቃ ከፊሎቹ ምን ይላሉ ሱብሃንአላህ ሰሊመ ሚንከ اليهود والنصارى ሲናገሩ ቃላቱ ራሱ ከምን እንደሚያገኙ ሱብሃንአላህ ሰሊመ ሚንከ اليهود والنصارى አይሁድና ነሷራዎች ካንተ ትችት ድነው አምልጠው ወለም የስለም ሚንከ አኹከ المسلم ሙስሊም ሆነ ወንድም ካንተ ትችት አለማምለጡ በጣም አይገርምምን ይላል ሱብሃንአላህ አየሁ አይሁድና ነሷራ ዝም ብለው ሙስሊም ሆነ ወንድም እንኳን ማታ ትተቸዋለህ طيب ሽርክ ላይ የወደቀ ሰው ከሽርክ ውጣ ነው የሚያለነው ቢድዓ ላይ የወደቀ ሰው ከቢድዓ ውጣ ይሄ የነብያቶችን ትምህርት አስተምሩ ነብያቶች ስልጣን ላይ አልነበረም ይረባረቡ የነበረው ትግላቸው ጧት ማታ ምን ነበር አላህ Subhanahu Wa Ta'ala በሰበብነት እንዲመለክ ነው ይሄ ለቃቸዋልና ጥመት መንገድ ነው እየተጓዛችሁ ያላችሁ መንሃጃችሁ የተበላሸ ነው ምን ነው ለዚህ ነው ነብያቶች ከጀመሩበት አልጀመራችሁም ይሄ ነው طيب እና ምን አደረጋችሁ ይሄ مما دفع الموجوديه وامثاله الى موالاه وتولي اهل القبورنا بل والروافض ራፊዳዎችንም ወዳጅ አገራችን ኢኽዋኖች ወደ አገራችን ብንሄድ ለምሳሌ ራፊዳ ከኢራንና ከሳዑዲ ትልቅ ብልጥ ያላት ሀገር ማነች ኢኽዋኖች ጋር እርግጠኛ ነህ ኢኽዋኖች ጋራችን አሉ ኢኽዋኖች ጋራ ከሳዑዲና ከኢራን የሚያወጣት ማንኛው ነው ኢኽዋኖች ሙሉ በሙሉ ሳውዲ ማጣማታቸው ያልተለፈ ነው የምታያቸው وحشدهم متبعث مرض وحشدهم مما دفع الموجودية وأمثاله إلى حشدهم عند التبعثوا أدواتهم تحت رايتهم فمن رافضوش من سندك سر مرض رافضوش سندك فالناس عنده هنا والناس سندك والناس باندر أكثر ما عند التبعثوا أدواتهم ومؤاخاتهم ولا جوتاتوا أدواتهم ራፊዳዎች ማለት ሰሃባዎችን የሚከፈሩ አይደል እና አቡበክር ሲዲቅ እና ዑመር ምንድናቸው ይሉ ካፊሮች ናቸው ይሉናል ሺዓዎች ነው ማለት አይሻ ዝሙት ሰርታለች ብለው የሚያምኑ አላህ በቁርአን ንጹህ አድርጓት ይያለ ማለት ቁርአን እኛ ጋር ሙስሐፍ ፋጢማ የሚባል እናንተ ጋር አንድ ፊደል እንኳን የሌለው እኛ ጋር ይገኛል ብለው የሚያምኑ ሰዎች ናቸው ቁርአን አለኛ ጋር ይሄ ቁርአን እናንተ ጋር ያለው ቁርአን ሙበደል ነው ብዙ ተሕሪፍ የተደረገበት ነገር አለ ብለው የሚያምኑ ናቸው ራፊዳዎች ነው እነሱ ጋር ያላቸውን አቋም እስኪ ጠይቃችሁ ኢራን ላይ ያላቸው ግብ ማለት ወመሐበቲን ይወዳቸዋል ወደብ عنهم እነሱ ሲነኩ ለነሱ ጠበቃ ይቆማል የሱና ሰዎች ራፊዳዎችን ሲያጠለጥባቸው ጠበቃ ይቆማል ወደብ عنه وعن عقائدهم ከእምነታቸውም ከማን እምነት ከራፊዳዎች እምነት ማለት እንደ እምነት አላቸው ብለህ ስትናገር አይደለም እያሉ ረድ ያደርግብሃል ማለት ነው ለነሱ ጠበቃ ቆመው ማለት ነው وهو ይሄ ደግሞ አምሩን ዋቂዑን የተከሰተ ጉዳይ ነው واضح ግልጽ የሆነ لكل ذي عقل ጤነኛ አእምሮ ላለውና ወዲን ትክክለኛ ዲን ላለው ሰው ግልጽ ነው ኢኽዋኖች እያደረጉ ያሉት ማለት ነው ርዕሱ ሰፊ ነው የሚያልቅ አይደለም نعم نتوقف نكتفي بهذا القدر هذا والله أعلم وصلى الله وسلم على نبينا محمد